ግን እኛ ሙስሊሞች ማወቅ ያለብን አላህን የሚያክል ጌታ አላህ እስከሰጠን ድረስ ከእምነቶች በላይ ደግሞ እስልምናን አላህ እስከሰጠን ድረስ ከነቢያቶችና ከመልእክተኞች በላይ ደግሞ አላህ ስብሓነሁ ወተዓላ ሙሐመድን የሚያክል ነቢይ እስከሰጠን ድረስ ወላሂ መጨነቅ ባህሪያችን መሆን የለበትም። ይህንን ስል የሰው ልጅ በዱንያ ውስጥ በሚኖርበት ሰዓት አይጨነቅም አይከፋም ማለት አይደለም። ነገር ግን አላህን የሚያክል አላህ ጌታ እስካለን ድረስ ከእምነቶች እስልምናን የሚያክል እምነት እስካለን ድረስ ከነቢያትና መልእክተኞች ነቢዩ የሚያክል መልእክተኛ አላህ እስከሰጠን ድረስ ወላሂ ባህሪያችን የመጨነቅ የመጠበብ ማለት ነው ባህሪ መሆን የለበት። እኛ ከምናውቀው ነገር የሆነ ነገር ትንሽ የተቀየረብን እንደውም ከምስጋናው ይልቅ የሚቀድመን መበሳጨት ነው አይደል እንዴ? ዋሻውኝ ይሄ ባህሪያችን ስለሆነ ነው አብረንም ስለምንኖር። ግን እኛ ሙስሊሞች ማወቅ ያለብን አላህ አለና አላህን ያለው ሰው የጎደለው ነገር አለ እንዴ? አለ እንዴ? ስለዚህ ጭንቀቱ መጠበቡ ኬት መጣ የተባለ እንደውም ሰዓት ስላሌለን ማርዘምም ማለት ነው ስለማልፈልግ ችግሩ የመጣው በውስጣችን ያለው የኢማን እድያኒ ብርሃን እየደከመ ስለሄደን ማወቅ ያለብን ኢማን እኛ ባሰብነው ቦታ አይደለም የሚቀመጠው። ይጨምራል ይቀንሳል። ሲጨምር ሰውየው ውብ ይሆናል፣ እየቀነሰ ሲሄድም በተቃራኒ ደግሞ ያ ውብ የነበረው ሰው ወደ ሌላ አህዋል ይገባል። ያ የኢማን መግደል መጨመር የሚያመጣውን ለዛ ነው ነቢ አለይሂ ሰላቱ ሰላም ኢማሙ ጠብራኒ ኢማሙ ሐኪም ኢማሙ ደይለሚ ከአብደላህ ቢን ዐምር በዘገቡት ሐዲስ ውስጥ ነቢ አለይሂ ሰላቱ ሰላም ምን አሉ? ኢነል ኢማነ ለየኽለቁ ፊ ጀውፊ አሐዲኩም ከማ የኽለቁ ተውቡ ፈሰሉላህ አን ዩጀዲደል ኢማነ ፊ ቁሉቢኩም። በአንዳችሁ ቀልብ ውስጥ ኢማን ልክ አንድ አዲስ ልብስ ለብሳችሁ ዘመኑ እየሄደ በለበሳችሁት ቁጥር እያረጀ እንደሚሄደው ሁላ አላህ በእናንተ ውስጥ ያስቀመጠውም ኢማን እየቀነሰ ያልጠበቃችሁት እንደሆን ያልተንከባከባችሁት እንደሆን እያረጀ ሄዳል። ስለዚህ አሁን አላህን ኢማን እንዲጨምርላችሁ ካላችሁም በላይ ከፍ እንዲያረግልህ አላህን ጠይቁ አሉ ነቢ አለይሂ ሰላቱ ሰላም። ዛሬ መጠበብን ያመጣው መጨነቅን ያመጣው እኔ የሚገርመኝ እየበላን እየጠጣን ዛሬ ቷኒ ወላሂ ሆስፒታል ሄደን እኮ ብናይ ብዙ ነገር አለ አይደል እንዴ? እኔና እናንተ አሁን እዚች ቁጭ ብለን ምን ተነፍሳትን እስትንፋስ መተንፈስ የሚፈልጉ ብዙ እህት ብዙ ወንድሞች አሉ። እኔና እናንተ ዛሬ ተመግበን የቀረውን ሳጃችን ማለት ነው ሳይሳሳ ጋርቤጅ ውስጥ ያስገባነው ምግብ ምን ነው እኔ አግኝቼ በበላው የሚል ደግሞ ብዙ አለ። ወዳችንም አልহামዱሊላህ አልጎደለው። እኔና እናንተ አርፈንበት የወጣነውን ቤት ሚያላገኘ ምን ነው መጠለያ ቢኖረኝ ብሎ የሚመኝ ብዙ አለ። የጎደለን ነገር የለም። የጎደለን ነገር ቢኖር ወላሂ በውስጣችን ያለው የኢማን ጉዳይ ነው። ያንን ነው ያጣነው እንጂ የጎደለን ያነሰን የጠፋ ነገር አለ እንዴ? የለም ወላሂ። ስለዚህ ችግሩ የት ነው ያለው የተባለ እንደውም ኢማን ጋር ነው። አላህ Subhanahu Wa Ta'ala ኢማኑን ይስጠን። በኢማኑ አላህ Subhanahu Wa Ta'ala ውብ ያድርገን። ወላሂ ኢማን በቀልብ ውስጥ እየጨመረ በሄደ ቁጥር በህይወት ውስጥ ድንቅ ነገሮችን እየሰራ ነው የሚሄደው። ኢማን ካለ የበላይን ሳይሆን የበታችህን ነው እንድታይ የሚያደርግ። ኢማን ካለ ባለህ ነገር ተብቃተህ እንድትኖር ነው የሚያደርግ። ኢማን ካለ ከመጨነቅ ይልቅ ደስታን ነው የምትመርጠው። ኢማን ካለ ክርስቲያንስ ሌሎች ሰዎች መኖር የማይችሉትን ህይወትን መኖር ትችላለህ።
لزام ነው إبراهيم بن أدهم رحمة الله عليه لو يعلم الملوك وأبناء الملوك ما نحن فيه من السرور والنعم لجادلون عليه بالسيوف እኛ ያለንበትን የኢማኑን የዲያኒ የዕልሙን የኢባዳውን ደስታ መላያን ንግስታትና የንግስታት ልጆች ማለት ነው ቢያውቁ ኖሮ እኛ ያለንበትን ደስታ እኛ ያለንበትን ጸጋ በሰይፎቻቸው ተዋቅተው ይቀበሉን ነበር ይላል። ይሄንን የሚለው ኢብራሂም ቢን አድሃም ረህመቱላሂ ዐለይህ እናንተ ዛሬ በልተን የዋልነውን ምግብ ሳገኝ ብዙ ቀን ያሳለፈ ሰው ነው። ለዛም ነው ኢብራሂም ቢን አድሃም ረህመቱላሂ ዐለይህ ተለታት አንድ ቀን ቤታቸው ውስጥ ዞር ብለው የሚበላ ፈልገው አጡና ያለው ከቤታቸው የደረቀ ዳቦ ወይንም እንጀራ ነበር። ያንኑ ሰብስበው በውሃ አርጥበው ጨዋ ጨምረውበት ከበሉ በኋላ ምን አሉ? አልሐምዱሊላሂ አለዚ ረዘቀኒ ሃዛ ወከም ሚመን ላ የጅዱ ሃዛ። አላህ እነን የረዘቀኝ ምስጋና ይግባው። የበሉት እኮ ደረቅ እንጀራ በረጠበ ውሃና በጨው ነው። እኔና እናንተ ግን ዶሮ እየበላ ስጋ እየበላ ሁሉም ሳይጎልብን ጭንቀታችን ሌላ ከምናውቀው ነገር ትንሽ እንዲህ ያለ እንደውም አቃረለ እንቅልፍ የለ መበሳጨት ነው ራስ ማከክ ነው። በቃ ኑሮ የጠበበ ከዛ በኋላ አሁን የኖርነውን ህይወት መልሰን ማንኖር ነው የሚመስለን። ያ እንዳልኳችሁ ይሄንን የሚያመጣው የኢማን ማነስ እዚህ ውስጥ ብርሃን እየጨለመ ብርሃን እያነሰ ሲሄድ ለሌላ ነገር ነው እየጋበዘ ከሚሄደው። ግን በውስጥ ያለው ብርሃን እየጨመረ በሄደ ቁጥር ወላሂ አላህ በሰጠ ነገር እየተብቃቃ ደስተኛ ይሆን የበላዩን ሳይሆን የበታችን እያየ ለካህም አለ ይያል እንያመሰንገክ እንድትኖር ያረጋል። ያጣነው ኢማን ነው ኢኽዋን። ሁሌም አላህ Subhanahu Wa Ta'ala መጠየቅ ያለብን መማፀን ያለብን ነገር ቢኖር ኢማን ነው። እንዳልኳችሁ ኢማን ካለ ድንቅ ነገር ነው የሚሰራው። አንድ ታሪክ ልንገራችሁ። ቢላል ኢብኑ ረባህ ረህመቱላሂ ረዲየላሁ ዐንሁ ወአርዳህ ቁረይሾች ማለት ነው ምን ያክል ስቃ እንዳቀመሱት ምን አይነት እንግልት እንዳስተላለፈ ሁላችንም ማለት ነው የዚህ እምነት ተከታዮች ማለት ነው ሰዎች እናውቀዋለን አይደል እንዴ? በዛ ለያኒት በዛ በረሃ ውስጥ በዛ ሙቀት ውስጥ በሆዱ ላይ ድንጋይ ያስቀመጡ ቁረይሾች እኛም እንደለውን በል ያላልክ እንደውን ቅጣቱ ይጨምራል ሲሉት ነበር። ግን የቢላል ረዲየላሁ ዐንሁ መልስ ምን ነበር? አሐዱን አሐድ ነበር የሚለው ቢላል ረዲየላሁ ዐንሁ። ግን ያ ሁላ መከራ ካለፈ በኋላ ሰሃቦች ማለት ነው ቢላልን ጠየቁት። ቢላል ሆይ ያኔ እነ ኡመያና መሰሎች ያንን ሁላ መከራ በዛ ሙቀት በዚህ ማለት ነው በረሃ ሲያቀምሱት እንዴት ነበር ተቋቁሞ ያለፍከው አሉት። ቢላል ምን ነበር ያለው? مزجت حلاوة الإيمان بمرارة العذاب فطقت حلاوة الإيمان مرارة العذاب فصبرت. الله يستنين يا إيمان انتفتنا قريش كم يستقعي يستقعيقا عدبا لكتلا. الله يستن يا إيمان تفتنا قريش كنين تميكتين مال النوكتات بها وسنون عالفو የኢማኑ ጥፍትና ያንን አሸንፎ በዛ ምክንያት ቅጣት ሳይመስለኝ ቀርቶ በዛ ነው የታገስኩት ይላል። ይሄንን ያመጣው ኢማን ከቀልብ ሲገባ ከቀልብ ማለት ነው ሲኖር ድንቅ ነገር ነው የሚሰራው። ለዛም ነው ሄራቅላ አባ ሱፊያንና የአባ ሱፊያን ጋር የሚሄዱትን ሰዎች ተይዘው ወደሱ መጥቶ ስለ ነብዩ አለይሂ ሰላቱ ወሰላም ብዙ ማለት ነው ከጠየቀ በኋላ አቡ ሱፊያንም ሳይዋሹ ስለ ነብዩ ባህሪ ሙሉ ለሄራቅላ ከነገሩት በኋላ ሄራቅላ ምን ነበር ያለው? ወከዛሊከ الإيمان إذا خالطت بشاشته القلوب። አሁን የነገርከኝን ድንቅ የሆኑ ስለ ነብዩ መሐመድ የነገርከኝን ነገር እሚሰራሉት በቀልብ ውስጥ ማለት ነው አላህ ለሰው ልጆች ፈልጎ ሲያስቀምጥ የሚበራው የኢማን ብርሃን ነው አለ ሄራቅላ።
ስለዚህ ኹዋኒ ምንም አላነሰንም ያነሰን ኢማን ነው ዲፕሬሽን የሚያመጣው የኢማን ይህንን ስል ግን ሙእመን አይጨነቅም አይጠበብም ማለት አይደለም ያለንበት ማለት ነው ምድር የት እንደሆነ አንርሳ ኹዋኒ አላህ ዱንያን ሲፈጥራት የመከራ የውስቃይ የእንግልት ማለት ነው ምድር አርጎ ነው የፈጠራት ፍራሽ እንድትሆንልን አንጠብቅ አንድ ቀን የሳቅን እንደሆነ አንድ ቀን እናዝናለን አንድ ቀን ያዘንን እንደሆነ ደግሞ አንድ ቀን እንደሰታለን ይህ አላህ ለዱንያ የሰጣት ባህሪ ነው ለዛም ነው ኢማሙ አህመድ ረህመቱላሂ ዐለይሂ سئل إمام أحمد متى يجد العبد طعم الراحة إمام أحمد هوي باريو مالنو اندو يا قلب راحة يا قلب مرقاقات مشنو مياغنيو بلو تطيق إمام أحمد رحمة الله عليه إمام أحمد لطياكيو سيملسو منالو عند أول قدم يضعها في الجنة مؤمن مالنو يزيچن دنيا مكرا رستو تزيچن كتغلاغلو راحنا مرغاغاتن የሚያገኘው አንድ ግሩ ማለነው ጀነት መግባቷን ስካይ ብቻ ነው አሉ يقول لذا يقول ربي جل وعلا الحمد لله الذي أذهب عنا الحزن إن ربنا لغفور شكور الذي أهلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب إلى الله سبحانه وتعالى يجنة سوج يدنيا مكرا رستو جنة كقبوبوا على من يلالو الحمد لله الذي أذهب عنا الحزن بدنيا سنجنك بس سنتببت ينبرون مكرا سوقدو زاري لا يمالنا لجنة يابت انقيتا مسكانا يقبابو مالت الله يا مسجنا له حتى تسيرات بفيد مالنا راحة يلم لزمنا عنده سأل الرجل أحد التابعين متى أطمئن عند السوما لأنه عند ملكم سو تابعين طيقاتشو عنده قلبي مشنو مترقاقاتشو سيلوت إذا تركت الصراط وراءك صراط الفه لأنه صراط كبستا جربا مونو ستاوك يزانق زينو مترقاقو سلزي إخواني باجروا لمالتي فلكوت ዲፕሬሽን ያስፈልግ ስትረስ ያስፈልግ ጭንቀት ያስፈልግም አላህ በሰጠህ ነገር ደስተኛ ሆነህ ለመኖር መሞከር ሁሌም ነፍስያክ ጭንቀትንና ሐዘንን ስትነግር ታንተ በታች የሚኖሩትን አስታውስ የቦምብ ማለት ነው መከራን የሚያስተናግዱ የረሃብን መከራ የሚያስተናግዱ የሰላም ማጣትን የሚያስተናግዱ የቤት ማጣትን የሚያስተናግዱ ቤተሰብን ማለት ነው በማጣት የሚያስተናግዱ ዛሬ ወንድም ነገ እህት ተነጎዳ አባት ያለ ሙሉ ቤተሰባቸውን እያጡ የሚኖሩ ወንድም እህቶችን በማስታወስ አላህ የሰጠህን ማለት ነው ያመሰንገክ ከዲፕሬሽንና ከስትረስ ዓለም እየወጣህ ለመኖር ፈልግ والله ያጣነው ነገር የለም እንዳልኩትም ያጣነው እዚህ ውስጥ ያለው የኢማን ብርሃን እየጨለመ ስለሄደ ነው والله ኢማን ቢኖር ባለን እንደሰታለን ኢማን ቢኖር የበላያችንን ሳይሆን የበታቻችንን እያየን እየተደሰትን እንኖራለን ኢማን ቢኖር ድንቅ የሆኑ ነገሮችን ማለት ነው ወያየያንን እንኖራለን ዛሬ ላኪን ኢማን ያነስ የኢማን ጉድለት ነው ያለ እንዳልኳችሁ ምእመን አይጨነቅም ማለት አይደለም አይጠበብም ማለት አይደለም እንዳልኳችሁ የምንኖርባት ዱንያ አላህ በመከራና በዙ እንግልትን የተፈጠረበት ዓለም ላይ ነው የምንኖረው ግን ያም ቢሆን ግን ሙስሊም ተረጋግቶ መኖር ራሱን ያየማን ያረጋጋ መኖር ግዴታው ነው والله ካልሆነ ኢኽዋኒ ከተበሳጨን ባለን ነገር መረጋጋት ካልቻልን የላየላዩን እያየን የበታችን እየረሳን ማለት ነው እምንኖር ከሆነ እጣፋንታችን ደስታ ሳይሆን በተቃራኒው ማለት ነው ሌላ ነው የሚሆነው አላህ Subhanahu Wa Ta'ala ኢማኑን ይስጠን አላህ በኢማን ከተባቡ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ባላቸው ነገር ተብቃቅተው የሚኖሩ አላህ ያድርገን የበላያቸውን ሳይሆን የበታቻቸውን እያዩ እያመሰገኑ ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን አላህ ነስር ላጡ ነስሩን ይስጣቸው
እኽዋኒ ብዙ ጊዜ ስለ ነስር ለምንድነው አላህ ማያግዘን ለምንድነው አላህ እንዲማያረገን እንላለን አይደል? ግን የኔ ጥያቄ ሁላችሁንም መጠይቃችሁ እውነት ለነስሩኛ በቂ ነን? እውነተኛ አሁን ያለን ሙስሊሞች ማለት ነው ለነስር ሐቅ አድራጊ ነው? ለምን እንዳልኩ ታውቃላችሁ? ሰላታችንን ራሱ መልሰን ስናይ እኮ ሩቅ አትሂዱ ምን አይነት ሰላት እንደሆነ ሁላችንም ይገባል። ሷኒ ነስር በቀላሉ የሚመጣ ነገር አይደለም። ነስርኛ አልመነው ማታ ተኝተን አልመነው ጠዋት ስንነሳ በቀላሉ የምናገኘው ነገር አይደለም። ስለዚህ ስለ ነስር ከማልቀሳችን በፊት ስለ አላህ እገዛ ከማልቀሳችን በፊት ሁላችንም ወደ ሌላ ምንቀስረውን ጣታችን ወደ ራሳችን መልሰን ሁላችንም ራሳችንን እንፈትሽ። እኔ ከአላህ ጋር ያለኝ አላቃ ምን ይመስላል የሚለውን መጀመሪያ ወደ ሰው የሚቀሰረው ጣት ወደ ራሱ መልሶ ወደ ራሳችን መልሰን ቀስረን እንፈትሸው። ያኔ ችግሩን ነስር ለምን እንደራቀን ነስር ለምን እንዳላገኘን የአላህ ገዛ ለምን እንደራቀን የዛን ጊዜ ሊገባን ይችላል። ግን እንዲህ ምንቀስር ከሆነ እንዲህ ማንል ከሆነ ወላሂ ነስር አንጠብቅ። አላህ Subhanahu Wa Ta'ala ነስር ያጡትን አላህ ነስር ይስጣቸው። አላህ ማለት ቤተሰቦቻቸውን ሁሉ አላህ Subhanahu Wa Ta'ala በምትኩ መልካሙን አላህ ይተካላቸው። አላህ በዚህ ሰዓት የታመሙትን ሁሉ አላህ ይፈወሳቸው። የተራቡ የተጠሙትን ሁሉ አላህ ያብላ ያጠጣቸው። አላህ በዚህ ሰዓት እኔ ተጨንቄያለሁ ብሎ ለብቻቸውን ቁጭ ብሎ ወደ አላህ ማለት ነው ሩራቸውን የሚያሰሙትን ሁሉ አላህ ማለት ነው ሩራቸውን ሰምቶ አላህ እንደው ማለት ነው ነስሩን ይስጣቸው። በዚህ ሰዓት ወላሂ ሞቶ ወደ ቀብር የሚገቡ አሉ። አላህ ማለት ነው የሚሄዱበትን ቤት አላህ ያሳምርላቸው። ሰከራት ላይ ያሉትን ሁሉ አላህ ሰከራቱን ያግራላቸው። እኛንም አላህ እኹወል ኢስላሚያ አላህ በመሐከላችን ይመልስ። አንዳችን ለአንዳችን የሚያዝን አንዳችን ለአንዳችን ችግር ለአንዳችን ችግር የሚሆን ዛሬ እኮ ያ ስለራቀ እኮ ነው መስር ይራቅ። ሁላችንም እኔ ማለት ጀመርን። ወንድሜ ማለት ቀረ። እህትም እኔ ማለት እህቴ ማለት ቀረ። ታዲያ አላህ ነስር ይመጣል እንዴ እኽዋን? እኔ ካልኩኝ እህትም እኔ ካለች ሙስሊም ለሙስሊም ወንድሙ እኔ ካላለ ሙስሊም እህት ለእህቷ ማለት እኔ ካላለች እውነት የአላህ ነስር የሚመጣ ይመስላችኋል? እኔ እንደጠገብኩት ሙስሊም ወንድሜ መጥገብ አለበት። እህት ሙስሊም እህት እንደጠገበ ለራሷ ጠግባ እንዳደረችው ሙስሊም እህቷ እንድጠግም ማዘን አለበት። ችግራችን ብዙ። ለዛም ነው ወደ ራሳችን መልሰን ራሳችንን እንፈትሽ ያልኩት። የፈተሽን እንደሆን እንደሚቀስረው ጣት ያፍርና ለካ ችግሩ ሙስሊም ወንድሜ ጋር ሳይሆን ያኔ እህትም ከሆነች የምትቀስረው ጣት ለካ ችግሩ የእህቴ ችግር ሳይሆን ያ እዛው ጋር የሚገኘው ችግር በበለጠ መልኩ እኔ ጋር አለን ብለን በችግራችን እናፍርና የዛን ጊዜ ወደ አላህ እንመለሳለን። ግን አንቀስር፣ ወደ ራሳችንን እንፈትሽ። هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين። እንግዲህ ያው የታወቀ ነው እዚህ ጋር ከተቀመጥ መቆጣት አይቀርም። ቁጣዬን እንደ ምርቃት ወሰዱ። በእኔ እድሜ ያላችሁ እንደ ወንድም ሙስሊያን ተቀበሉ። በታች ያላችሁትን እንደ ታላቅ ወንድም እቀበላችኋለሁ። ከኔ በላይ ደግሞ በአባት ምትሆኙኝም እንደ አባት ማለት ነው ምከሩ። እኔ እዚህ ጋር መቀመጥ እኽዋኒ ወላሂ ለኔም ለራሴም አንድ ቀን እንለያያለን። ማንን ቀድሞ እንደሚሸኝ አላህ ነው የሚያውቀው። ሁላችንም እንለያያለን። የዛሬው ውበት አብሮ መቀማመጡ፣ አብሮ መብላቱ፣ ሐዘን ሲኖር አብሮ መተዛዘኑ፣ ደስታ ሲኖር አብሮ ማለት ነው መካፈሉ ይቀራል። እዛም ማናውቃት ጠባብ ቤት ሁሉም ትቶን ይመለሳል። ሁሉ ይቀራል። እንሸኛኛለን አንድ ቀን።
አላህ ያችን ቤት ያሳምርልን፣ የጠበበች እንደሆነም ያስፋል። በእኛ ተስያኒ በእኛ ስራ በእኛ አህዋል ሳይሆን በረህመቱ ሁሉንም አላህ